በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ ገጣሚ ቸርነት ወርሳለች። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው፣ ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? 10 ሰው ሞተ እኮ አስደነግጥህም። አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ይጨፍጨፋሉ። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቀጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርን፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር አትግደሉን ነው፣ ሌላ አይደለም። እንደ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉ፣
አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዛ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን ነው የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን ነው? አሳዛኝ እውነት። አሁንም ነፍስ ይማር፣ ሌላ ምንም አለ። ተራችን እስኪደርስ ነፍስ ይማር። የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደርግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር፣ ትልቁ የሚደነቅ ነገር አገር መስራት ነው፣ ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫሉ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።